በአርሲ በተደጋጋሚ ለሚፈጸሙ ግድያዎች መንግስት ኃላፊነት መውሰድ እንደሚገባው የፓርላማው አባሉ አበባው ደሳለው አሳሰቡ። ሃይማኖትን መሰረት ያደረገ ጥቃት እንዲቆም እኔም በሆን ቀደም ብዬ ለጠቅላይ ሚኒስትሩ በፓርላማ ጥያቄ አቅርቤ ነበር። ይህን መሰል ጥቃት በአካባቢው በተደጋጋሚ እንደሚፈጸምም ገልጿል። ለዚህም ዋነኛው ምክንያት የአካባቢው አመራሮች ችግሩን ለመቅረፍ ፍላጎትና እንዲሁም ደግሞ ቁርጠኝነት ስለሌላቸው ነው ባይ ናቸው። በቀጣይ ግን መንግስት ችግሩን መፍታት ካልቻለ ሰዎች ተፈጥሯዊ የሆነውን ራሳቸውን የመከላከል መብት ተጠቅመው ራሳቸው እንዲከላከሉ ሊያስታጥቃቸው ይገባል፣ አሊያም ደግሞ በራሳቸው እንዲታጠቁ ማድረግ ይኖርበታል ሲሉ እንግዲህ የፓርላማ አባሉ አሳስበዋል። እናንተ ግደሉ እኛ እንጸድቃለን። በዚህ ንግግር የዚህ ቪዲዮ ኮሜንት መጨናነቅ አለበት። 20 ጊዜ ደግሞ ኮፒ ሊንክ አድርጉ። እንካ አንገቴን ቁረጥ ማተቤን ስትቆርጠው ቆሜ ከማይ ባይኔ ክርስቶስ በደሙ በመስቀል ላይ ሞቶ በነፍሱ እንደገዛኝ መመሰክርበት መስቀሌ ነው። እኔ እንካ አቀርብልሃለሁ ማተብ ያሰረውን አንገቴን ረደው ላድርግልህ ምቹ። በፍርሃት የምንክደው የምንተወው ሳይሆን የምንሞትለት ሃይማኖት ነው ያለን ባለማተቦቹ። ና ብቻ ነፍሴ እንዳትሞት እንጂ የሥጋዬን ገዳይ እልፍ ሰይፍን ይዞ ሊከትፈኝ ቢመጣ ጭራሽ አልፈረው። ምክንያቱም በሥጋ ለመኖር ስል የነፍሴን ሰፊ ርስት በክደት ሸንጎ ፊት ዋስ አላቀርበው። ና ደሜን ምጠጠው ካንገቴ ማተቡን አላወልቅም ስልህ ደም ከሚፈላ በቁጭት በንዴት። ግን ይህንን ወቅ በምድር ስታጠፋኝ በሰማይ የሚጀምር አለኝ ሌላ ሕይወት። እናም ሰይጣን አሽከሮቹን ገጀራ እያስያዘ ማተብ ያሰረውን ጨፍጭፉልኝ ብሎ እንደሚልካችሁ በደንብ እናውቃለን። እና ኑ እናንተ ግደሉ እኛ እንጸድቃለን። ኑ እና አራጆች ሆይ እናት ከነ ልጇ አባት ከነ ሚስቱ ያውም በተኛበት ያውም በሌሊቱ ስጋቸውን አርዳችሁ አትመጻደቁ። ድሮም መከራ ነው የክርስቲያን ጽድቁ። መጨረሻችሁ የክርስቲያኖችን ድምጽ ማሰማት ሳይሆን የ40/60 ኮንዶሚኒየም ቁልፍ ያደረጋችሁ ዛሬ ላይ የክርስቲያኖች ግድያ እዚህ ደረጃ ለመድረሱ እውነት ለመናገር የመስከረም 4 ሰላማዊ ሰልፍ ኮሚቴ የነበራችሁ ሰዎች ሙሉ ለሙሉ ተጠያቂ ናችሁ። ዛሬ ከሌ መምህር ወጥቶ አልተናገረም፣ እኚህ ሊቀ ጳጳስ ወጥተው መግለጫ አልሰጡም ምናምን ከምንለው በላይ በወቅቱ የነበረውን የቤተ ክርስቲያን ትኩሳት ለግል ጥቅማችሁና ለግል ሀብታችሁ ማካበቻ የተጠቀማችሁበት የመስከረም 4 ኮሚቴዎች ናችሁ። ከዛ መሃል ደግሞ የአዲስ አበባ ሰንበት ትምህርት ቤቶች አንድነት ተወካይ ሆናችሁ የገባችሁ 2 ግለሰቦች በ40/60 ኮንዶሚኒየም እና በተለያየ ጥቅማ ጥቅም የኦርቶዶክሳውያንን ለቅሶ መከራና ፍጅት እንዲራዘም አድርጋችኋል። ዛሬ እናንተ ዞራችሁ አባቶች እንዲያላሉም አባቶቻችን ተኝተዋል ብላችሁ ወቃሽ ሆናችሁ ብቅ ያላችሁት እናንተ ናችሁ። ያኔ እኔ በሰላማዊ ሰልፍ ማምን ሰው ባልሆንም ቢያንስ ግን በመከራና ችግር ውስጥ ላሉ ምዕመናን ተስፋ እንግዲህ ወንድም ያለው ትክክል። የመስከረም 4ቱ ባይቀር ጥሩ ነበር። አዎ ጥሩ ነበር። አሁንም ግን እዚህ ጋር መናገር የምፈልገው የሰንበት ትምህርት ቤት 2 አካላት ብቻ አይደለም ያ ሰልፍ እንዲቀር ያደረጉት አሉ። ከብዙ ማህበራት እናቃቸዋለን። ትልልቅ ማህበር የሚባሉ ስማቸው መጥቀስ ከፈለግን እንጠቅሳለን። እነሱ ግን የሰንበት ትምህርት ቤት 2 አካላት ብቻ አይደሉም። ምናልባት ለጊዜያዊ ጥቅም ብለው ነው እንግዲህ አንተ እንደተናገርከው ለጊዜያዊ ጥቅም ብለው ነው ሁሉም በዚች ዓለም ላይ ሃይማኖታቸውን እየቀየሩ እየሸጡ ያሉት። ግን አሁን ደግሞ በአሩሲ ሀገርና በኢትዮጵያ ምድር ላይ ለሚጨፈጨፉ ኦርቶዶክሳውያን በአንድነት ቆመን አለንላችሁ ከጎናችሁ ነን፣ ቢያንስ ለዓለም ድምጻችን ይሰማ፣ መልስ ሰጪው እግዚአብሔርም ቢሆን ደግሞ እኛ አንድነታችንን በዚህ አጋጣሚ አንድ ሆነን ድምጻችን አንድ ቢሆን የሚከፋ ነገር የለም። ስለዚህ ሁላችሁም በአሁን ሰዓት ለሚደረገው ኢትዮጵያ ውስጥ ኦርቶዶክስ ክርስቲያን በመሆን እየተመረጡ የሚገደሉ እንዲቆም በአንድነታችን በሰላማዊ መንገድ ድምጽ መሆን የሚያስከፋ አንዳች ነገር የለም። መልስ ሰጪው ግን የምንጠብቀው ከእግዚአብሔር ብቻ ነው። አዎ ከእግዚአብሔር ብቻ ነው፣ ከሰው አንጠብቅ። በጋሻው ከኦርቶዶክስ እንዳልተበደለ እሱ ራሱ ነበር። ከሚኒሌም አዳራሽ አብረን አልነበረ? ምን ብሎናል? ተበድዬ አልወጣሁም ጌታ ጠርቶኝ ነው ብሏል። ተበድሎ ነው ወይ በጋሻው የወጣው? ምናምን ማንም አልበደለኝም። እኔ ጠራኝ ኢየሱስ።
ስለዚህ በደል አድርሰውብኝ አይደለም የወጡት ብሎ መድረክ ላይ ተናገረው በጋሻ አሁን እኔ ባሪያውን ስለነኩኝ ነው ይሄ ደረሰባቸው ማለቱ እዚህም እዛም ሁለት ምላስ ሁለት የመቀላወጥ ነገር ነው የሚታይበትና ያሉ ለምን ነው ቤተክርስቲያን መግለጫ ማትሰጠው? ይገርማል። ሐዋርያት ሥራ መጽሐፍ ስታነቡ በኢየሩሳሌም ቤተክርስቲያን ችግር ሲኖር የአንጾኪያ ቤተክርስቲያን እርዳታ ትልካለች። በርናባስና ሳውልን በኋላ ጳውሎስ የተባለውን አሲዛ እርዳታ ትልካል። ይሄ ነው እውነተኛ ቤተክርስቲያን። አንዱ ለላንዱ ይሄ መረዳዳት ድምጽ መሆን ግዴታ። ይሄ የክርስቶስ ቤተክርስቲያን መልኳ ውበቷ ይሄ ነው። እዛ ሲገደሉ ዝም፣ ሌላ ቦታ ሲገደሉ ዝም ብሎ ነገር የለም። ተቃውሞ ሰልፍ ስንወጣ ሁሉም በህብረት መውጣት አለበት። ለምን ብሎ መጠየቅ መቻል አለበት። ከዚህ በኋላ ዝም የምንልበት ጉዳይ የለም አልኳችሁ። ስለዚህ ደብሮች በየሰሜን አሜሪካ አውሮፓ ምድር ላይ ያላችሁ መግለጫ ስጡ፣ ድምጽ ሁኑ። የቤተክርስቲያን አስተዳዳሪ መግለጫ ስጡ፣ ከኛ ጋር ቁሙ ብላችሁ መጠየቅ መቻል አለባችሁ። እምቢ ካሉ እምቢ ያሉትን እነዛን ደብሮች ትይዛላችሁ። ነገ ዛሬ አይደለም ነገ የምንጠያየቅበት ጊዜ ይመጣል። ሞርጌጅ ክፈሉ፣ ይሄንን አድርጉ ለማለት ይመጣሉ። ዛሬ ላይ ለቤተክርስቲያን ድምጽ ካልሆኑ፣ ዛሬ ላይ ለሚታረዱ እናቶች ድምጽ ካልሆኑ፣ ዛሬ ላይ ለሚታረዱ አባቶች ድምጽ ካልሆኑ፣ ዛሬ ላይ ለሚታረዱ ልጆች፣ ለህፃናት ልጆች ድምጽ ካልሆኑ፣ ለአውሬ ለሚጣሉት ድምጽ ካልሆኑ ነገ ትዝብት ነው፣ እንነጋገራለን አልኳችሁ። ስለዚህ እየደወላችሁ ወደ 454 አላችሁ ስራ ስሩ። በቃ ምንም አሁን ይሄ ሞቱ እየሞቱ ነው። ነገም ይገደላሉ፣ ከነገ ወዲያም ይቀጥላል እኛ ስራ ካልሰራን። ስለዚህ በዓለም ዙሪያ ላሉ አጥቢያ እናንተ ሄዳችሁ የምትገለገሉባቸው ቤተክርስቲያኖች እየደወላችሁ የደብር አስተዳዳሪዎችን ለብሮ ድምጽ ማትሆኑ አፋጧቸው። ምንድነው የሚሰሩት? ምንም መደበቅ የለም ከዚህ በኋላ። ሁላችንም በነገራችን ላይ አንድ አይነት ሐሳብ ነው ያለን በዚህ ጉዳይ፣ ልዩነት የለንም። ምንም የሚደበቁበት ጉዳይ የለም። ይሄ እኮ የግላዊ ጉዳይ አይደለም፣ የዲያቆን ዛማኑኤል ጉዳይ ብቻ አይደለም። እንግዲህ በሆነ ነገር አጥምደዋቸውም ሊሆን ይችላል፣ በቤተሰብ በምናምን ብቻ አይዶ ነው። ግን የተወሰኑ እውነትን ተከትለው የሚሄዱ አባቶች ድምጽ አልባ እንዲሆኑና በተለያየ መንገድ እንዲያውም ከህዝብ እንዲጣሉ በማድረግ ወደ ኋላ ወደ ጎን እንዲቀሩ በማድረግ አድርባዮች፣ ሆዳሞች፣ ገንዘብ አምላኪዎች፣ የካድሪ አባላት፣ ጸረ ቤተክርስቲያን የሆኑ ጸረ ክርስቶስም የሆኑ ነው አሁን ከላይ እስከታች ወረውት ያለው እንትኑ ቅድም ሲያሳዩን የነበረው ቪዲዮ ላይ እኔም ከዚህ በፊትም መደጋጋሚ አይተነዋል። ስለ ገዳያችን እንቅልፍ መተኛት ረፍት ማድረግ የሚያስብ ቆብ የደፋ ካድሬ ማታ ማታ የሚያድርበትን ማናቅ ቅዳሴ ሊያልቅ ሲል መጥቶ ታይቶ የሚሄድ ጳጳስ ባይነኝ ባይ የተወረርንበት ዘመን ነው ያለና እረኛ ክርስቲያኖች እስከ መቼ ነው የምንገደል? እረኛ ባለማተቦች እስከ መቼ ነው የምንሳደደው? ግን እኛ የምድር ፍትህ ርቆናል። የሰማዩ ፍትህ ከእግዚአብሔር እንጠብቃለን። ደግሞ እየሞትንም እንበዛለን። ሁላችሁም ኦርቶዶክሳውያን ይሄን ቪዲዮ ለሚመለከተው በሙሉ ሼር እያደረጋችሁ ለሁሉም አድርሱልኝ። መግደል ኃጢአትና በሕግ የማያስጠይቅ ከሆነ ለምን ትገሉናላችሁ ማለት ኃጢአትና በሕግ ሊያስጠይቅ አይችልም። በኦርቶዶክሳውያን ክርስቲያኖች ላይ የሚደርሰውን ግድያና ጭፍጨፋ እቃወማለሁ። ኦርቶዶክስ ስትዋረድ ቆመህ የምታይ ሁሉ ተራን ነው የምትጠብቅ። አንዳንድ ቂም ይዘው ቤተክርስቲያኗ ብትፈርስ ደስ የሚላቸው ሰዎች እያየሁ ነው። እነሱ አንድ ነገር ነው የምነግራቸው። ቤት እየተቃጠለ አንዲት እንቁራሪት ኋላ ሆና ትስቃለች አሉ እና ሌላ ብልህ እንቁራሪት ለምን ትስቃለች ሲሏት ቤት እየተቃጠለ አያደርስ ነው የሚባለው። ቢያደርስ ውሃና እሳት ምን ያገናኘዋል? እኔ ያለሁት ውሃ ውስጥ ይቃጠል ትላለች። እና የሰፈሩ ሰዎች እባካችሁ እሳትና ጥፋ ዋልጡ ሲባል እሷን አብረው ወሰዱና እሳት ውስጥ ከተቷት። ኦርቶዶክስ ስትዋረድ ቆመህ የምታይ ሁሉ ተራን ነው የምትጠብቅ። ሰውየው እጣ ፈንታ ይናገራልና ንጉሱ አንድ ቀን ሲሄድ አገኘው። እስኪ አንተ የሰው እጣ ፈንታ መንገር የምትችል ከሆነ እኔ መቼ እንደምሞት ንገረኝ ይለዋል። እኔ በሞትኩ በማግስቱ አለው ንጉሱ። እና ንጉሱ በጣም ስለፈራ እሱ በሞተ በማግስቱ ሞት ከሆነ እሱን ጠብቁልኝ ይላል። የኦርቶዶክስ ቤተክርስቲያን ማለት አምድ ነችና
ማንም ሰው በሷ ላይ የሚወረውረው ድንጋይ ዝም ብሎ ሊመለከት ይችላል። ግን ኦርቶዶክስ በጠፋች በማግስቱ የሚጠፋ ነው ኢትዮጵያ ውስጥ ያለው ነገር በሙሉና አጥብቄ ስለ ቤተክርስቲያኗ የምከራከረው የመንፈሳዊ ዕውቀት ኑሮኝ አይደለም። ግን ከማያቸው ከሚሰነዘሩባት ነገሮች አንፃር የሁሉም እናት ቤተክርስቲያን መሆኗን ስለማምን ነው። ኦርቶዶክስ ጠቅላይ ሚኒስትር አብይ እንዳሉት ሀገር ናት ብለዋልና አንዳንዶች ደግሞ የኢትዮጵያ የብዕር ስሟ ኦርቶዶክስ ይላሉና ኢትዮጵያን ሊያጠቁ የፈለጉ የውጭ አካላት በሙሉ ታርጌት አድርገው የሚነሱት የኦርቶዶክስ ቤተክርስቲያን ነው። ኢትዮጵያ በቅኝ ገዢዎች የማትሸነፍበት ዋናው ነገር ተብሎ ሲጠይቁ ፈረንጆች መሳሪያ አታመርትም፣ የህብረተሰቡን ስነ ልቦና ይዛ ለውጊያ የምትወጣ ቤተክርስቲያን ስላለቻት ነውና ለማሸነፍ ካስፈለገ ቤተክርስቲያኗ መበተን፣ መበረዝ ከተቻለ ማጥፋት ያስፈልጋል ይላሉና ነው። ሌላው ምእመናን አሁን ትልልቅ መንፈሳዊ ሰዎች እናያለን። በእነሱ ላይ ለማሾፍ ጩኸት ምን ይሰራል ይላሉ። የቤተክርስቲያኗን ለቅሶና ጩኸት ተራ ጩኸት የሚያደርጉት መጽሐፍ ቅዱስ ግን ኢያሪኮ በጩኸት ፈረሰች ይላል። ታስታውስ ከሆነ ሆስኒ ሙባረክ የሚባሉ የግብጽ መሪ ሲወርዱ አንድ የቢቢሲ ጋዜጠኛ የተናገረው ነበር። እንግዲህ ሆስኒ ሙባረክ 33 ዓመት በአየር ኃይል አብራሪነት 33 ዓመት በመሪነት በሀገሪቱ ፔሮል 66 ዓመት የፈረሙ መሪ ናቸው። እንግዲህ በአየር ኃይልም በታንክም በምድር ጦርም በጣም የተከበሩ ሰው ናቸው እሳቸው አይደለ? ግን የፈረሱት ታህሪር ስኩዌር ላይ ታህሪር አደባባይ ላይ 17 ቀን ህዝብ ጮህ ነው ያወረዳቸው። እና ጋዜጠኛው ምን ይላል? በልጅነቴ ኢያሪኮ በጩኸት ፈረሰች ሲል መጽሐፍ ቅዱስን ተጠራጠረው ነበር። የ17 ቀኑ የግብጽ ህዝብ ጩኸት ግን ሆስኒ ሙባረክን ሲያወርድ ስላየሁ የመጽሐፍ ቅዱስን ቃል አመንኩ ይላል። እና ጩኸት አይናቅም፣ ለቅሶም አይናቅም። እስጢፋኖስ በተወገረ ጊዜ ወዳጆቹ ቀበሩት፣ አምረው ማለቀሱ ይላል አይደል? የሐዋርያት ሥራ የምናለቅሰው አንድም ለምትዋረደው ቤተክርስቲያን፣ ሁለትም በግፍ በመንግስት ኃይሎች ለተገደሉት ምእመናን ነው አይደል? እንባ ደግሞ ዋጋ አለው አይደል? ከእግዚአብሔር ደጅ ይጮሃል በሹፈት ባይሆን። ሌላው ደግሞ ትልልቅ አባቶች እንዲጸልዩ ከሁሉም ወገኖች ያሉ ልብ እንዲሰጣቸው። እንግዲህ ኦርቶዶክስ ሀገር ናት ካል የኢትዮጵያ ሚሊተሪ ደግሞ የኦርቶዶክስ ልጆች ናቸው። ጴንጤ እንኳን ቢሆኑ ነገርኩ እንደኔ መሆን አለባቸው። የኔ ቤተሰቦች የተገኙት ኦርቶዶክስ ፊደል አስቆጥራቸው መጽሐፍ ቅዱስ አስነብባቸው እንጂ መሬት አንስታ አይደል ፕሮቴስታንት ያረካቸው አይደል? ሌሎቹስ ምን ማድረግ አለባቸው? እቺ ቤተክርስቲያን አደጋ ላይ መውደቋ እኛንም ይጥልናል ብለው የኢትዮጵያ ሙስሊሞች፣ የኢትዮጵያ ፕሮቴስታንቶች፣ ካቶሊኮች ሁሉ መጸለይ ያለባቸው። ወታደሮቹም ቢሆን አብዛኛው ኦርቶዶክስ ነው። ፕሮቴስታንትም ቢሆን ባንተ ይደርሳል፣ እስልምናም ቢሆን ባንተ ይደርሳልና በኢትዮጵያ ላይ ለሴራ ብላችሁ ጠበንጃ አታንሱ እላለሁ። አመሰግናለሁ። አልহামዱሊላህ እኔ ባለሙሉ ዲን ባለቤት ሙስሊም ነኝ። በአሁን ሰዓት ላይ ክርስትና እምነት ተከታይ ወገኖቻችን ያላችሁበት ህመም ያላችሁበት ሲቹዌሽን ከኛ በላይ ሊረዳ የሚችል አካል አለ ብዬ አላስብም። ምክንያቱም ጊዜና ሰዓቱ ወይም ቦታው ይለያይ እንጂ ስሜቱ አንድ ነው። በደረሰባችሁ ነገር እኔ እንደ አንዲት ኢትዮጵያዊት እጅግኑ በጣም አዝኛለሁም እቃወማለሁ። የትኛውም የፖለቲካ አካል ከቤተ እምነቶቻችን ላይ ከአባቶቻችን ላይ እጃቸውን እንዲያነሱ እንማጸናለን። ከዛ ውጪ በእኛ የተፈጠረ ስህተት በእናንተም እንዳይደገም የተሻለውን ነገር ሁሉ እንድታደርጉ ጥሬን አቀርባለሁ። ወጣቶቻችንን ነገ ባለ ብዙ ተስፋ የሆኑ ደማቸውን ሲሰው ለእምነታቸው ለዲናቸው ለመስጊዳቸው ፊዳ ሲሆኑ እኛን ወክሎ የተቀመጠው አካል ምንም ማድረግ ባለመቻሉ በጊዜው ብዙ ዋጋ ከፍለናል። የወጣቶቻችን ደምም ውሃውን ቀርቷል። ስለዚህ እናንተም ቤተ እምነቱ የሾመውና የሚመለከተው አካል መፍትሄ ያበጅላችሁ ዘንድ ምኞታችን ነው፣ ጥሪያችን ነው። እንደ ሀገር ሰላም ያስፈልገናል። ያቺ ሀገር የቆመችው በአባቶች ጸሎት፣ በአባቶች ዱዓ፣ በእነሱ ቁጣ፣ በእነሱ ግጻጼ ነው። ከቤተ እምነቶቻችንና ከአባቶቻችን ላይ እጃችሁን አንሱ። የኢትዮጵያ ሕዝብ አማኝ ነው። ሲከፋውም ሲያዝንም ሲደሰትም የሚዞረው ወደ አምላኩ ነው። በማይመጣ አትምጡ። ለሟች ቤተሰቦች መጽናናትን እመኛለሁ። ፍትህ በየቦታው እየተገደሉ እየሞቱ ላሉ ኦርቶዶክሳውያን፣ ፍትህ በሰቆቃ ውስጥ ላሉ ኦርቶዶክሳውያን፣ ፍትህ ምንም በማያውቁት እየሞቱ እየቆሰሉ ላሉ ህፃናት፣ ፍትህ ለቤተ ክርስቲያን። ኦርቶዶክስ ሀገር ናት። አትግደሉን፣ አትግደሉን፣ አትግደሉን። ኤርምያስ በትንቢቱ እንደዚህ ሲል ሰማሁት። ራሔል
ከሐዘኗ መጽናናትን እምቢ አለች፣ ልትረጋጋም አልቻለችም። ልጆቿ ልጆች አልሆኗትምና መረጋጋትን እምቢ አለች። ስለ ሞቱባት ልጆቿ መረጋጋት ተሳናት ሲል ሰማሁት ኤርምያስን። እኔ ይችን ራሔልን የማውቃት በመጽሐፍ ቅዱስ ነው። በአካል የማውቃት የኔዋ ራሔል ቤተ ክርስቲያን ናት። ስለ ልጆቿ ሁልጊዜ የምታነባ መረጋጋት የተሳናት እንባዋ ያልታበሰላት የኔዋ ራሔል ቤተ ክርስቲያን ናት። የመጽሐፍ ቅዱሷ ራሔል በግብፅ ያለችው ራሔል 2 ልጆች ሞተውባት ነው ከሐዘኗ መረጋጋት የተሳናት። የኔዋ ራሔል ቅድስት ቤተ ክርስቲያን ስንት ልጆቿን ቀበረች? ፍትህ በልጆቿ ሞት ምክንያት እንባዋ ላልታበሰው ለቤተ ክርስቲያን፣ ፍትህ በአርሲ ለሚገደሉ ኦርቶዶክሳውያን፣ ፍትህ እረኞቻችን ግዴላችሁም ያጎሏችኋል፣ በጎቻችሁን ጠብቁ።